ስኬታማ መሆነው መቼ ነው ትላላችሁ? ስኬታማ የምትሆኑት መቼ ነው ታውቃላችሁ? ቅጠል የሚረግፈው መቼ ነው? ኃይለኛ ንፋስ መጥቶ ዛፉን በሚያወዛውዘው ሰዓት ነው አይደለም? አንተም ወይም አንቺም ስኬታማ የምትሆኝም ኃይለኛ ንፋስ መጥቶ በሚያወዛውዝሽ ሰዓት እርግፍ ብለሽ እዛም ብትንትን በዛም ሙክር ባደረግሽበት ሰዓት ነው ውጤታማ የምትሆኝው። ሲቀጥል ዛፍ ላይ ይሄ እንደ ቅጠሉ ጥብቅ ብለሽ በቃ ዛፉ ላይ ሙጭጭ ማለቱን አትፈልጊው። እርገፊ፣ በቃ እዚህ ጋር እርገፊ። ንፋሱ ከግራ ወደ ቀኝ ያወዛውዝሽ። ያወዛውዝሽ ችግር የለውም። የሆነ ቦታ ላይ ስብስብ ብለሽ አንድ ቀን ክምር እንትን ሆነሽ መገኘት ስለማይቀር ይህ መርገፉን ንፋስ ወደዛ እንትን ማለቱን መንገላታቱን መውደቅ መነሳቱን አጠቃላይ ያለውን የህይወት ውጣ ውረድ አትፍሩት። አትፍሩ። እግዚአብሔር የሚላችሁ አብዛኛው ስኬታማ ሰው እዚች ምድር ላይ ያለ ስኬታማ ሰው መውደቅ መነሳትን ያየ በብዙ ያጣ በብዙ የተገፋ ነገር ግን ራዕይ ስላለው ዓላማ ስላለው ግብ ስላለው ያንን ግብ ለማሳካት ያንን ራዕይ ለመኖር የህይወቱን ዓላማ የተፈጠረበት ዓላማ ስለተረዳ ካሰብኩበት እደርሳለሁ ይህን ነገር አሳካለሁ ብሎ ስላሰቡ ሲወድቁ ሲነሱ መውደቅን ረሱትና ቆሩ። በቀጠነከሩ ብረት ሆኑ፣ አለት ሆኑ፣ አይበገሩም፣ ተጽዕኖ ፈጣሪ ሆኑ፣ ዓለም ላይ ብዙ መነጋገሪያ ሆኑ፣ በጣም ብዙ ገንዘብ ይሰራሉ፣ ለብዙ ሰዎች ድል ይፈጥራሉ። አሁንም ቢሆን ለመውደቅ ለመነሳት ቆራጥ መሆን አለባቸው። እግዚአብሔር ወጣት እንደ ተዋ እስኪ እናትና አባቶቻችን ወደ ዞር ብላችሁ ጠይቋቸው እንዴት ቆራጥ እንደነበሩ አስባችሁ እስኪ እንዴት ቆራጥ ነበሩ እናትና አባቶቻችን። ሆይ ትውልድ ነቃ እንበል። እኛም እንደነሱ ጠንካራ መሆን አለብን ጎበዝ። እነሱ እኮ በ10 ብር ነው 1 ኩንታል ጤፍ ገዝተው ያኖሩና በ5 ብር ስንት ነገር እየገዙ ነው አይደለ? በጓን በልተው እኮ ቆዳ እየመለሱ ነው ያደጉት አይደለ? አሁን እኮ በግ ይበላል ቆዳ ይጣላል ነገር ነው። ቆዳ የረከሰበት ጊዜ ነው ያለው። እነሱ ጊዜ በጓን በነፃ በልተ ቆዳውን የምትመልስበት እምነት የሚፈተንበት ጊዜ ነበር። መቼ ያኔ። አሁን አንድ በግ ለመግዛት ይቅርና 1 ኪሎ ስጋ ሄዶ ሊኳንዳ ለመብላት ስንት ብር ነው የምትከፍሉት እንዴ? የአንድ ቆዳ ዋጋ እኮ 10 ብር 20 ብር አለዛ ደግሞ ይጣላል። በቃ ማንም ሲጀምር ቆዳ ላይ ፎከስ የሚያደርግ ሲጀምር ቆዳ የሚገፍ ሰው ምንድን የሚያደርገው ቆዳውን ስንጠቅጠቅጠቅ የሚያደርግ ምክንያቱ ዋጋ እንደማያወጣ ያውቃል። ሲቀጥል ምን ልላችሁ ፈልጌ ነው፣ ዋጋችንን እንወቅ። በቃ አሪፍ ዋጋ ያለን ሰዎች ነን። እዚህ ምድር ላይ በከፍተኛ ዋጋ የተገዛ ነገር ቢኖር የሰው ልጅና የሰው ልጅ ብቻ ነው። ምክንያቱም የሰው ልጅ የተገዛው በደም ዋጋ ነው። በቃ አለቀ ነገሩ። አንተ ወይም አንቺ የተፈጠርሽበት ዓላማ ጥረህ ግረህ ብላ ወይም ጥረህ ግረሽ ብይ የሚል ነው። ስለዚህ ከኮምፎርት ዞን ውስጥ መውጣት አለባችሁ። እንዲ ምቾት ምናምን የሚባል ነገር ብሎ ሳይንስ የለም። እንዲ አባቴ ሶፋ ላይ እናትና አባት የገዙ ሶፋ ላይ እየተኛ እናትና አባት ጎጆ ሲወጡ በገዙት ስኒና ረከቦት ላይ ቡና እየጠጣ አሁንም እናትና አባት ላይ እግርን ሰቅለህ መኖር ምናምን የለም። አባቴ የራስህን ቤት ማፍራት አለብህ። ተከራይተህ መውጣት አለብህ። አዲስ ህይወት መጀመር አለብህ። ጓደኛ መያዝ፣ ማህበራዊ ግንኙነቶች መመስረት፣ የተለያዩ እንትኖች መስራት አለብን። ጎበዝ እንን ቃል ማለት ያክል ነው። አመሰግናለሁ። ፎሎ እያደረጋችሁ ስራ መስራት የምትፈልጉ ካላችሁ ደግሞ ተጨማሪ ስራ ያላችሁ ተጨማሪ ስራ የላችሁ ደግሞ አዲስ ስራ መስራት የምትፈልጉ ካላችሁ በአጭር ቀን ውስጥ እንደምትሆኑ ተስፋ አደርጋለሁ። አብረን ሰርተን አብረን እንደምናደርግ አምናለሁ። ፎሎ ያደርጋችሁ። አስቹ ነኝ አስቻለው ጌታሁን ብርሌ። ይመቻችሁ። አመሰግናለሁ።